የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል ተማሪዎች እንዲሁም ደግሞ በክላስ ውስጥ እየተማራችሁ ላላችሁ ተማሪዎች የሚጠቅም የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ከ2013 እስከ 2016 በኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ላይ ስለ ፋንዳሜንታል ኮንሴፕት ኢን ኬሚስትሪ ኤንድ ሜዠርመንት የተጠየቁ ጥያቄዎችን ከኔ ጋር በሰፊው የምናይ ይሆናል። ስለዚህ በመጀመሪያ የምንመለከተው ኢንትራንስ ኤግዛም ላይ በ2013 ወይም 2021 ላይ ምን አይነት ጥያቄዎች ተጠይቀዋል የሚሉትን ነገር እንይ። Question number 1. The branch of chemistry that is involved in separation, identifying and determining the relative amount of component in a sample of material is known as ምን ይባላል ነው። እንግዲህ ኬሚስትሪ ብዙ አይነት ብራንቾች ይኖሩታል። ባዮኬሚስትሪ፣ አናሊቲካል ኬሚስትሪ፣ ፊዚካል ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ እያልን የምንጠራቸው ብዙ አይነት የኬሚስትሪ ብራንቾች አሉ። ከነዛ መካከል ይላቸዋል የኬሚስትሪ ብራንች የሆነ ነው፣ ግን ስለምንድን ነው የሚያጠናው? ስለ ሰፓሬሽን ኦፍ ሰብስታንስ ሊሆን ይችላል። ስለ አይዴንቲፋይንግ ወይም ሰብስታንስ ስለመለየት ሊሆን ይችላል። እንዲሁም ደግሞ ዴተርማይኒንግ ዘ ሪሌቲቭ አማውንቱን ኳንቲቴቲቭ አስፔክት አሊያም ደግሞ ኳሊቴቲቭ አስፔክት የሆኑ ነገሮችን በደንብ አድርጎ ዴተርማይን ማድረግ የሚችል የኬሚስትሪ የትምህርት ዘርፍ ነው እና ይህ የትኛው ነው የሚላችሁ? ፊዚካል ኬሚስትሪ ነው፣ ኢንኦርጋኒክ ኬሚስትሪ ነው፣ ባዮኬሚስትሪ ነው ወይንስ አናሊቲካል ኬሚስትሪ ነው የሚላችሁ? ሶ ዘ አንሰር ኢዝ ፊዚካል ኬሚስትሪ ስለ ፊዚካል ፕሮፐርቲ ነው በሰፊው የሚያጠናው ማለት ነው። ኢንኦርጋኒክ ኬሚስትሪ ደግሞ ስለ ኢንኦርጋኒክ ሰብስታንስ ነው። ባዮኬሚስትሪ ደግሞ ስለ ባዮሎጂካል ሞሌኪል፣ ስለ ፕሮቲን፣ ካርቦሃይድሬት ኢን ሊቪንግ ኦርጋኒዝም ላይ በሰፊው የሚያጠና የኬሚስትሪ ትምህርት ነው ይሄኛው። አናሊቲካል ኬሚስትሪ ብለን የምንጠራው ደግሞ አሁን ላይ ይሄ ስቴትመንት የተሰጣችሁ፣ ስለዚህ ስለ ሰፓሬሽን አይዴንቲፋይንግ ኤንድ ዲተርማይኒንግ ዘ ሪሌቲቭ አማውንት ኦፍ ኮምፖነንት የሚያጠና የኬሚስትሪ የትምህርት ዘርፍ አናሊቲካል ኬሚስትሪ ብለን እንጠራዋለን። አናሊቲካል ኬሚስትሪ። ስለ ሲግኒፊካንት ፊገር የተጠየቃችሁት ነገር አለ ማለት ነው። ሲግኒፊካንት ፊገር አር ፊገርስ ዊዝ ኤ ሜዠርድ ቫሊዩ ዊዝ ዘ ሃይስት አንሰርቴኒቲ፣ ቢ ኤግዛክትሊ ኖን ዲጂት ዊዝ ዘ ላስት ዲጂት አንሰርቴን፣ ሲ ሜዠርድ ቫሊዩ ዊዝ ዘ ሃይስት ፕሪሲሽን፣ ዲ ሜዠርድ ቫሊዩ ዊዝ ዘ ሃይስት አኩሬሲ ነው የሚላቸው። እንግዲህ ሲግኒፊካንት ፊገር ዳይሬክትሊ ሪሌትድ የሚሆነው ከፕሪሲሽን ነው ወይንም the closeness of measured value። ስለዚህ ለምሳሌ አንድ ተማሪ 4.20 ለካ ቢባል በመጀመሪያ ትራያሉ ወይም በመጀመሪያ ሙከራው ምን አደረገ? 4.19 ለካ እንበል። በሁለተኛ ላይ ደግሞ 4.201 ለካ እንበል። ሌላው እንደገና ደግሞ ሶስተኛ 4.3 ቢለካ እና እናንተ ፕሪሲሽን ብለን የምንጠራው በእነዚህ ሜጀርድ በተደረጉ በለካቸው ልኬቶች መካከል ያለ ክሎዝነስ ወይም መቀራረብ ፕሪሲሽን ይባላል። ሶ ይሄን ነገር ደግሞ በደንብ ሊገልጽልን የሚችለው ሲግኒፊካንት ፊገር ነው ማለት ነው። ስለዚህ ኤ ላይ ያለው ሜጀርድ ቫልዩ ዊዝ ዘ ሃይስት አንሰርቴኒቲ ይላችኋል። ይሄ አይደለም ስህተቱ ጋር ሃይስት አንሰርቴኒቲ አለ ማለት አይደለም። ሃይስት ሲግኒፊካንት ፊገር ያለው ሜጀርመንት ካላችሁ እሱ አንሰርቴኒቲው አነስተኛ ነው የሚሆነው ማለት ነው። ቢ ኤግዛክት ኖን ዲጂት ዊዝ the last digit አንሰርቴ ይላችሁ። ኤግዛክት አይደለም ሲጀመር ሲግኒፊካንት ፊገሩ። ሶ በደንብ አድርጋችሁ የምታገናኙት ሲግኒፊካንት ፊገር እና ሃይ ፕሪሲሽን ምንድናቸው ማለት ነው? አንድ ናቸው ማለት ነው። ለምሳሌ ይሄ 1.0 ያለውና 1.00 የትኛው ነው ሃይ ፕሪሲሽን ቫልዩ ያለው ከተባላችሁ ከፍተኛ ፊገር ያለው ነው። ይሄንኛው ሃይሊ ፕሪሳይዝ ነው ማለት ነው። ሃይስት ፕሪሲሽን ቫልዩ ያለውና መልሳችሁ ሲ ይሆናል ማለት ነው። Question number 3. For the determination of density of a new ceramic, a student measured the mass of a piece on an analytical balance and obtained 3.8056 gram and its volume 2.5 milliliter by displacement of water in graduated cylinder ነው የሚላችሁ። So the correct reported density of the ceramic should be ምንድነው ሊሆን የሚችለው ነው የሚላችሁ። ይህን በደንብ እንይ። በመጀመሪያ ዴንሲቲ መፈለግ እንችላለን። ዴንሲቲ ማለት ምን ማለት ነው? ማስ ፐር ቮሊዩም ነው። ስለዚህ ማሳችን ተሰጥቶናል 3.8056 ግራም ተሰጥቶናል። ዲቫይድድ ባይ ዋት 2.5 ሚሊ ሊትር ነው። ሶ ይሄን ስናካፍል 1.522 ምን አገኘ ማለት 226
ግራም ፐር ሚሊ ሊትር አገኘን ማለት ነው። ስለዚህ ይሄን እንግዲህ በማካፈል ጊዜ እነዚህ ሁለት ፊገሮችን ይዩ። ከላይ ያለው የማሱ 3.8056 ግራም ነው። ከታች ያለው ደግሞ 2.6 ሚሊ ሊትር ነው። ስለዚህ በማካፈልና በማባዛት ጊዜ የእናንተ መልስ መቀመጥ ያለበት ስትር ከተደረጉት ነምበሮች መካከል አነስተኛ ፊገር ያለውን ይይዛል ማለት ነው። ለምሳሌ 2.5 ነው፣ ሁለት ፊገር ብቻ ነው ያለው። ከላይ ያለው ደግሞ ባለ ስንት ፊገር ነው? ባለ 5 ፊገር ነው። ስለዚህ የእናንተ መልስ ባለ 2 ነው መሆን ያለበት። ሶ ካልኩሌት ስታደርጉ 1.522 ግራም አገኛችሁ። ግን መልሳችሁ መሆን ያለበት ባለ 2 ፊገር ስለሆነ ይሄን ፓርት አፕሮክሲሜት ስታደርጉት ይጠፋል፣ ምንም ለውጥ አያመጣም። ስለዚህ መልሳችሁ 1.5 ይሆናል። ለምን? ባለ 2 ፊገር ነው የእናንተ መልስ መሆን ያለበት። በማባዛትና በማካፈል ጊዜ ፊገሮቹን ብቻ ማየት ነው። ሶ ዘ አንሰር ኢዝ ዋት ምን ሆነ ማለት ነው? ኤ ነው ማለት ነው። ኩዌስችን ነምበር 4 the scientific method is scientific method ብለን የምንጠራው ምንድን ነው የሚለን? ኤ the sum of total of unique guidelines for the practice of science in the world. B the results of fortunate accidental discovery in the development of science. C collection of scientific guess and hypothesis by what? Seeking pattern in the observation. D a method of arriving at an organized body of knowledge based on reproducible experiment and observation ነው የሚላችሁ። እንግዲህ ይሄ በደንብ ሳይንቲፊክ ሜትድ ብለን የምንጠራው ትክክለኛ ዴፊኒሽኑ ዲ ላይ ያለው ነው። ሌሎቹ የሱ ዴፊኒሽን አይደሉም ማለት ነው። ሶ ይሄን መምረጥ ትችላላችሁ። ኩዌስችን ነምበር 5 one of the following is not a cause of uncertainty in measurement. uncertainty ማለት ኤረር ማለት ነው። ስለዚህ የኤረር ምክንያት ያልሆነው የትኛው ነው የሚላችሁ? ኤ the measuring device. B the environment where the measurement is made. C the type of material measured. D the person doing the experiment ነው የሚላችሁ። በጣም ግልጽ የሆነ ጥያቄ ነው። የኤረር ኮዝ ሊሆን የሚችለው እንግዲህ አንደኛ ኢንቫይሮንመንቱ ነው፣ ሁለተኛ መለኪያው መሳሪያ ነው፣ ሶስተኛ ራሱ ለኪው ሰውየው ነው፣ ኤክስፐሪመንቱ የሚያካሂደው ሰውዬ ማለት ነው። ኤረር ያኖራል፣ ራንደም የሆነ ኤረር ሊከሰት ይችላል ማለት ነው። ነገር ግን የኤረር ምክንያት ያልሆነው የትኛው ነው ማለት ነው? በትክክል ማየት ያለባችሁ the types of material measured የምለኩት እቃ አይነት የኤረር ምክንያት አይሆንም፣ የምለኩት እቃ። ስለዚህ መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። አሁን ላይ ደግሞ ተማሪዎች የምንመለከተው በ2014 ወይም 22 ኢንትራንስ ኤግዛም ላይ የተጠየቁ ጥያቄዎችን አብረን እናያለን። Question number 6 for the conversion of 3.5 yards into meter using the factor label method which of the following is the correct step ነው የሚላችሁ። እንግዲህ 1 ያርድ ስለምንጠራው 3.5 ፊት ነው። 1 ፉት ደግሞ 12 ኢንች ነው። 1 ኢንች ደግሞ 2.54 ሴንቲሜትር ነው። 1 ሜትር 100 ሴንቲሜትር ነው። ሶ እነዚህ አይነት ይዘቱ ተሰጥቷቸዋል። ከዚህ ተነስታችሁ እስከ ሜትር መቀየር ነው፣ ወደ ሜትርነት መቀየር ነው። ስለዚህ ይሄን እንመልከት። ከ3.5 ያርድ ወደ የምንቀይሩ ነው የሚለን ወደ ሜትር ነው የምንቀይረውና ኢንቱ ሜትር ስለሆነ ስለዚህ ሲሰሩ ይሄን ምን ማድረግ ትችላላችሁ ማለት ነው። 3.5 ያርድ ይችኛይቱ ማለት ነው መልቲፕላይ ባይ ዋት እዛም ታርጉት መልቲፕላይ ባይ 3.5 ፊት ይሄን ደግሞ በምን ታበዙታላችሁ ማለት ነው። 3.5 ፊት መልቲፕላይ ባይ በምን ይሆናል ማለት ነው? በ12 ኢንች ይሄን ደግሞ ፐር ፉት ማለት ነው። 12 ኢንች ፐር ፉት ይሄን ደግሞ በምን ያክል እናበዛዋለን ማለት ነው? በ2.54 ሴንቲሜትር ነው። ይሄን ደግሞ መልሳችሁ በምን ታበዙታላችሁ? በ1 ሜትር ፐር ዋት 100 ሴንቲሜትር ብታበዙት መጨረሻ የምታገኙት ምን ይሆናል ማለት ነው? ኢን ሜትር ይሆናል ማለት ነው። ስለዚህ ከነዚህ ሁሉ ምርጫው እናንተ በደንብ አድርጋችሁ ማንበብ ትችላላችሁ። ግን አሰራሩ በጣም ቀላል ነው። ዲ ነው የሚሆነው ማለት ነው። The answer is D. Question number 7 in the scientific method a predictable statement that can be tested experimentally is ወይንም tentative explanation predictive statement የሚባለው ወይ tentative explanation እንደማለት ነው። ስለዚህ የትኛው ነው የሚላችሁ? A hypothesis, B proof, C evidence, D truth ነው የሚላችሁ። ስለዚህ መልሳችን hypothesis ነው ማለት ነው። so the answer is what A ነው ማለት ነው። አሁን ላይ ደግሞ ተማሪዎች የምንመለከተው በ2015 ወይም 2023 ኢንትራንስ ኤግዛም ላይ የመጡ ስለ ፋንዳሜንታል ኮንሴፕት ኦፍ ኬሚስትሪ ኤንድ ሜዠርመንት እንመልከት። ኩዌስችን ነምበር 8 the number of digits to the right of the decimal point noted እዚ ላይ ኖት የሚደረጉት እንግዲህ ነምበር ኦፍ ዲጂት ናቸው ከዴሲማል ፕሌስ በኋላ ያሉ እዩት። ይሄን ለምሳሌ 480.465 ከዚህ ከዴሲማል ፕሌስ በኋላ ይሄንኛው ፓርት ማለት ነው
ምን ብለን እንጠራቸዋል? እነዚህ ዲጂቶች ያው ምን ተብለው ይጠራሉ? ዴሲማል ፕሌስ ነው የሚባሉት። ምን ያክል ናቸው? 3 ናቸው። አሁን ለምሳሌ ለዚህ 3 ዴሲማል ፕሌሶች አሉት ማለት ነው። ሶ ዘ አንሰር ኢዝ ዋት? ዴሲማል ፕሌስ ነው ማለት ነው። መልሱ ቢ ነው ማለት ነው። ኩዌስችን ነምበር 9 ስቱደንት ዩዝ ዲጂታል ባላንስ። እንግዲህ ዲጂታል ባላንሱ የሚለካው አንሰርቴኒቲ ወይም መቀነስ የሚችለው አሊያም ደግሞ መጨመር የሚችለው በ0.02 ነች። ይችን ያክል አማውንት ብቻ ነው እንግዲህ አንሰርቴኒቲ ወይም ስህተቱ ሊኖር የሚችለው ማለት ነው። ኤተርሞሜትር ደግሞ ሊሳሳት የሚችለው በ0.1 ነው። ሜዠሪንግ ሲሊንደሩ ደግሞ ፕላስ ኦር ማይነስ 0.05 ነው። ኤንድ ቢከር ተሰጥቷቸዋል። እሱም ፕላስ ኦር ማይነስ 0.5 ነው። ስህተቱ ወደ ላይ ወይም ወደ ታች ሊጨምር ወይም ሊቀንስ የሚችለው በዚች ያክል አማውንት ነው። ይሄ በ0.1 ነው። ይሄኛው በ0.02 ነው። ይሄ በ0.05 ነው። ዱሪንግ አን ኤክስፐሪመንት which of the following ወይም which of the above instrument is more precise ማለት ትንሽ ስህተት ያለበት ማለት ነው። ስለዚህ ከነዚህ ሁሉ በትንሹ ሊሳሳት የሚችለው ዲጂታል ባላንሱ ነው። 0.02 ነው። ሌሎቹ የተሻለ ስህተት ይኖራቸው ማለት ትልልቅ ነው ዋጋው። ይሄ በ0.1 ነው። ይሄኛው በ0.05 ነው። ከዚያ 0.5 አለ። ስለዚህ የተሻለ መልሳችሁ ዲጂታል ባላንስ ይሆናል ማለት ነው። አሁን ደግሞ ተማሪዎች የ2016 ወይም 2024 የተጠየቁ የኢንትራንስ ኤግዛም ጥያቄዎችን አብረን እንመልከት። 3 ጥያቄዎች አሉ፣ እናያቸው። Question number 10. During summer, the average value for the temperature measured in a certain chemistry laboratory is 298.15 Kelvin. How many decimal places are there in the measured value ነው የሚላችሁ። አሁን ላይ እንደተጠየቃችሁ ጥያቄ አይነት ነው። ስለዚህ ምን ያክል ዴሲማል ፕሌስ አሉ? እዚች ላይ ከነጥቧ በኋላ ያለው ማለት ነው ስንት ዲጂት ናቸው? 2 ናቸው። ስለዚህ 1 2 ስለዚህ 2 ዴሲማል ፕሌስ አለው ማለት ነው። ሶ the answer is C ነው ማለት ነው። Question number 11. A student is interested in determining the content of a leaf from his or her environment and performed the following. የመጀመሪያ ስቴፕ ላይ ምንድን ያደረገው እዚህ ላይ የተቀመጠላችሁ ማለት ነው። ቅጠሉን አደረቀው። dried the leaves up in the sunlight ነው ይላችኋል። እንግዲህ ፀሐይ ላይ አድርጎ አደረቀው ይላችኋል። ቢ ላይ ወይም ሁለተኛው ስቴፕ ላይ evaluated the work and draw conclusion አደረገ ይላችኋል። ከዛ ደግሞ ኮሌክት ሊቭስ ፍሮም ደ ትሪ አራውንድ ሂዝ ቪሌጅ ይላቸዋል። ለኛው ላይ ደግሞ ቦይል አደረገው ቅጠሉን ማለት ነው። ሊቭድ ኤንድ ኮሌክትድ ዘ ሊቭ ኤክስትራክትድ። አምስተኛው አናላይዝ ዘ ኮንቴንት ኦፍ ዘ ሊቭ ኤክስትራክትድ ዩዚንግ አን ኢንስትሩመንት ይላቸዋል። ስለዚህ ይህንን በኦርደር አስቀምጡ። መጀመሪያ ምንድን ነው የሚሆነው? ቅጠሉ ምን ያደርጋል ማለት ነው? በመጀመሪያ ኮሌክት ያደርጋል። ከምን ላይ? ከዛፉ ላይ ማለት ነው። ስለዚህ ስቴፕ 3 የመጀመሪያው ነው የሚሆነው። ስቴፕ 3 ያው ሁሉም ላይ ስቴፕ 3 ይላቸዋል። ስለዚህ የመጀመሪያው ስቴፕ 3 ነው። ሁለተኛስ ምንድን ነው የሚያደርገው? ቅጠሉን ማድረግ ነው ያለበት። ኮሌክት ካደረገ በኋላ ማድረቅ ነው የሚጠበቅበት። ስለዚህ ስቴፕ 1 ይቺ ትመረጣለች ማለት ነው። እዚህ ላይ ስቴፕ 1 አለ ዲና ሲ ላይ ማለት ነው። ሶስተኛስ ቅጠሉን ካደረቀ በኋላ ምን ማድረግ ይችላል ማለት ነው? ቦይል ያደርገዋል። ስቴፕ 4 ምን ማድረግ ይችላል ማለት ነው? ቦይል ነው። ይሄንን ቅጠል ቦይል ያደርጋል። ከዛ በኋላ ኤክስትራክት ያደርጋል። ስለዚህ ዘይትም ሊሆን ይችላል። የተመረጠውን ማለት የሚፈልገውን ሰብስታንስ ኤክስትራክት ያደርጋል፣ ይለያል ማለት ነው። ካላስፈላጊ ማቴሪያል ውስጥ ያስወግዳል። ስለዚህ ስቴፕ 4 ሶስተኛው ይሆናል ማለት ነው። ሌላኛው ይሄንን ካደረገ በኋላ በደንብ ማየት ያለብን እዚች ላይ አሁን ኤክስትራክት አድርጓል። ምን አድርጓ ማለት ነው? አናላይዝ ዘ ኮንቴንትስ ኦፍ ሊቭስ ኤክስትራክትድ ዩዚንግ አን ኢንስትሩመንት። ስለዚህ ይሄን ኤክስትራክት ያደረገውን ደግሞ ምን ያደርጋ ማለት ነው? እንደገና አይዴንቲፋይ ያደርጋ ወይም አናላይዝ ያደርጋ ማለት ነው። ስለዚህ አምስተኛን ትጠቀማላችሁ። በስተመጨረሻ የሰራውን ስራ ኢቫሉዌት ወይም ኮንክሉዥን ያስቀምጣ ማለት ነው። ሶ ስቴፕ 2 ሶ ዘ አንሰር ኢዝ ምን ይሆናል ማለት ነው? እዚች ላይ ሲ ነው ማለት ነው። ኩዌስችን ነምበር 12 ዋት ኢዝ ዘ ሳይንቲፊክ ኖቴሽን ፎር 0.00005 ይላችኋል። እንግዲህ ይሄን መቁጠር ነው። ሳይንቲፊክ ኖቴሽን ለማስቀመጥ ወደ ሌፍት ከቆጠራችሁት 1 2 3 4 5 6 ነው። ስለዚህ 6 እንጠቀማለን። ሶ 5.5 ታይምስ ዘ ፓወር ኦፍ -6 ወደ ሌፍት ስቆጥሩ ይሄን አይነት መልስ ይኖራችኋል። ሶ ዘ አንሰር ኢዝ ዋት ቢ ነው። እንግዲህ ተማሪዎች ስለ ፋንዳሜንታል ኮንሴፕት ኦፍ ኬሚስትሪ ኤንድ ሜዠርመንት ይሄን ይመስላል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።